እንደነዚህ አይነት ሰዎችን እኛ መታደግ የምንችለው የሚዲያው ሰው ነው። የሚዲያ ሰው ነው መታደግ የሚችለው። ምክንያቱም ታሜ እነዚህ አቆሙም፣ እኛ ነን ማቆም ያለብን፣ እኛ ነን። እንደነዚህ አይነት ሰዎች በጣም ብዙ ናቸው። የእነሱን ይወስታዩ ታሜ መኪናቸው በጣም አሪፍ ነው፣ ቤታቸው በጣም አሪፍ ነው። በምንም ዓለም የሌሉ ናቸው። እንደ ልባቸው ነው ብር የሚመነዝሩት። አሁን ስትባል አታወራም፣ ተናገሪ ስትባል የወንድሞቻችን ህይወት እየጠፋ ነው። በአንድም በሌላም ሰበብ ወጣቱ እያለቀ ነው። ከማዳም ቤት የማይወጣው ልጅ ነው እንጂ የማያየው። በዚህ ታሜ ውጭ የሚኖር ሰው እንዳለ በሻርጃ በአጅማን በዱባይ ባላይን በራሰ ኬማ ይያቸው ወንዶቹ ሜዳ ላይ ሆኖ እያለቀሱ ነው። በማን? በእነዚህ ምክንያት። ሳሪ ታሜ እንዴት ናችሁ? ሰላም ነው? እንዴት ነሽ ሳሪ? ይኸውልሽ ቀድም አለው ታሜዋ ቀድም ያሳየሻት ልጅ ያው ከዚህ በፊት ቪዲዮ ሰርታ ምናምን እኛው ራሳችን ሳሪንም ጭምር ጉሬ ምናምን ተባብረን ዱባይ እንድትመጣ ያደረግናት ልጅ ነች። መታ እዚህ ነገር ውስጥ የገባችሁ እና እኔን አናግሩኝ በዋትሳፕ እኔ ኮመንትም ጽፌላታለሁኝ። ሸቃሊቶች ምናምን ያልሽ በደስ የምትል ልጅ ናት። ሰርታ ማደግ የሚገባት ልጅ ናት። ግን ልጅቷ ጥሩ ቪው ስላላት ያንን ሊጠቀሙባት እንደዚህ አይነት ሲስተም ውስጥ አስገብተዋታል። ገባ ታሜ? አንደኛ። ሁለተኛ ነገር ደግሞ በዚህ ሀገር ሆስፒታል ውስጥ እንኳን ስታያቸው ታሜ፣ በቀደም ሳሪ ሼር ያረኩልሽን ዋትሳፕ ላይ ተሸዋል አይደለ? እሱ ልጅ አይዲ የለውም። በኢትዮጵያ 470 ሺህ ብር ከፍሎ መጥቶ ታሜ አሁን መጸዳጃው ምናምን እንትን ብሎ በሆዱ ነው የሚጸዳዳው። አገርህ የት ነው ሲባል ደሴ ብቻ የምትል ነገር ነው የሚጽፈው። የት ቦታ እንዳለ እንኳን አካባቢውን እንኳን አይናገርም። ገባል? ደሴ እሺ፣ ደሴ የት ቦታ? እሺ ደሴ ያለ የደሴ ልጆች ኑ እንላል። ደሴ የት ቦታ እንኳን እንደሆነ እንኳን ልጁ አይነግርህም። ገባክ? ይሄንን ልጅ አሁን ያመጡት ከሀገሩ ነው። ገባክ? ይሄ ልጅ እዛ አገሩ ላይ አፈርድሜ ግጦ እሷ የምታወራው ልጅ የታመመው ልጅ አፈርድሜ ግጦ እዛው ሀገሩ ላይ እዛው ደሴ ላይ ከእናትና ከአባቶቻቸው ላይ ገጠር ይኑሩ። በቃ እዛው ትግራይም ይሁንም ከየትኛውም ክልል ይምጡ ሀገራቸው ላይ በረሃብ ቢሞቱ ይሻላል። እናትና አባቶቻቸው በርጋ ቢሞቱ ይሻላል። አንድ አፍታውኑ ሰው አንስቶ ይቀብራቸዋል። ገባክ? ሆስፒታል አሉ። እነዚህን የሚያመጧቸው ሰዎች ታሜ የሚነዱት መኪና፣ ቅድም ሳሪ እንዳለችው የሚኖሩበት ቤት፣ የሚይዙት ስልክ፣ የሚያረጉት ሰዓት፣ በቃ ታሜ ታውቃቸዋለህ። ገባክ? እኛ እዚህ ጋር ወጥተን ስንናገር እኛ እንደ ተናጋሪ፣ እኛ እንደ ምቀኛ፣ እኛ ሰርተው እንዳይበሉ እንደምናደርጋቸው ሁላችንም እዚህ ምድር ላይ ቀጥታ የሁላችንም እግዚአብሔር የፈጠረልን ነገር አለ ታሜ። ማንም በማንም እንጀራ አይመጣም። ይሄ ግን የግፍ የደም እንጀራ ነው የሚበሉት። የደም ታውቃለህ፣ ደም እንደገና መልምለው ከገጠር አካባቢ ነው የሚያመጧቸው። እስፔሻሊ ከአማራ ክልል ደሴ አካባቢ፣ ከትግራይ ክልል ደግሞ ከአክሱምና ከሽሬ አካባቢ፣ ከደቡብ ክልል ደግሞ ከወላይታና ከምባታ ራይት ከወላይታና ከምባታ አካባቢ የሚያመጧቸው ማለት ነው። በዚህ በኩል ገባክ ታሜ? ታርጌት አድርገው ገጠሯን ነው የሚያመጧት። እችን ልጅ ደግሞ ቪዲዮውን ኢቭን አጥፊ ብዬ ኮመንት ይላታል ታሜ። እነዚህን የምንጋፈጣቸው እንዴት እንደሆነ ታውቃለህ? ፊት ለፊት ሚዲያ ላይ እነሱን በማውጣት ኢማራት መንግስትም እንዲያውቃቸው ማድረግ፣ ኤምባሲን ደግሞ እርምጃ እንዲወስድባቸው ማድረግ። ምን አሉ መሰለሽ ሳሪ በቀደመታ እንደዚህ እንትን እያወራን ታሜ ሳሪ ብሬክስ ዘሀበሻ መሲ ናቸው። ይሄን ሁሉ ቃል በቃል ነው ታሜ ያሉት ማለት ነው። ይሄንን ነገር ከኢትዮጵያ ቀጥታ እንዳንወጣ ቢደረግም እኛ ግን በሶማሌ እያመጣናቸው ነው። ሰው መምጣቱን አይቀርም። እናንተ ግን እንጀራችንን ትዘጋላችሁ ነው ያሉት። ገባል? እኛ አሁን እየታየን ያለ ነው እንደ መጥፎ ነው። መጥፎም ተባለ ለምን እዚህ ምድር ላይ ያለ ሰይጣን አንባልም? ግን እነዚህን ሰዎች እንጋፈጣቸዋለን። ካልተጋፈጥካቸው ደግሞ ወንድሞ አሁን እኔ ሱጋ ሳሪ ራበን ብለው የሚመጡ አሉ። ኢንተርኔት ቤተሰቦቻቸውን ሊያወሩ ሰውነታቸው ቆሽሾ ልብሳቸው ቆሽሾ የሚመጡ ወንዶች አሉ። ማንም ምንም ይበለን፣ ግን እነዚህን ከመጋፈጥ ወደኋላ ለምን ቲክታክ ሙሉ አይጠላንም? ለምን ቲክታክ ሙሉ አይነሳብንም? እነዚህን ግፈኞች ግን መጋፈጥ ግድና ግድ ነው። ምክንያቱም የህይወት ጉዳይ ነው። እነሱ ጥሩ ኑሮ እየኖሩ እነሱ እየበሉ እየጠጡ ንጹህ ልብስ እየለበሱ ከገጠር
አርሰው የሚኖሩ ልጆችን ከእናትና ከአባቶቻቸው ትንሽ ፊት ለፊት ጋር እያመጡ ነው በነፍሳቸው የሚጫወቱት ማለት ነው። ስለዚህ እዚህ ጋር የሚደግፉን የራሳችን ወንድሞች ናቸው። ከጎናችን ያሉ የራሳችን ወንድሞች ናቸው። ክፉን የሚቃወሙ ሰዎች ከኛ ጎን ይሆናሉ። እነዚህን ግን መጋፈጥ ነው። ታሚ ምንም ነው የማያመጡት። ደግሞ አቅም እንኳን የላቸው። ይሄ ምንም አቅም እንኳን የላቸው። ገባችሁ? እና ደግሞ ቪዲዮ እንደ ጀብድ ህገወጥ ነገርን እየሰሩ ቪዲዮ ነው የሚሰሩት። እንደዚህ በዚህ ሀገር መታችሁ እንደዚህ የሚከፍሉት 400,000 የእኛም ልጆች ደግሞ አትሰሙም። 400,000 እና 300,000 ብር ከከፈላችሁ አይዲ ታገኛላችሁ። ሆስፒታል ታማችሁ ታገኛላችሁ። ግን ተባሉ እንኳን አትተሻል የምትቀጠሩት ስራ ታሜ ከይቅርታ ጋር የሚሏቸው የምትቀጠሩት ስራ ካምፓኒ ነው። እንደዚህ ነው። ምኝት አላችሁ፣ ቤት አላችሁ። ስትቀጠሩ እንደዚህ ፍላወር ቤት ነው። ስትቀጠሩ መኪና ቤት ነው። ስትቀጠሩ እንደዚህ አይነት ካምፓኒ ነው ተብለው ነው የሚመጡት። ታሜ እነዚህ አብዛኞቹ ኢንፎርሜሽን ልክ እንዳለችው መሲ የሚመጡበት አገር ኢንፎርሜሽን በብዛት ከሌለበት ሀገር ነው የሚመጡት። ሲመጡ መሄዳቸውን ብቻ እንጂ ሙሉ ኢንፎርሜሽን እኛን ሆን ብለው ተከታትለው አይሰሙንም። እዚህ ከገቡ በኋላ ነው ክፍያውም ተከፍሎ ብሩም ያ ነገር ተሰጥቶ ቀራማ ምን እንደሆነ አይዲ ምን እንደሆነ የማያውቁ ልጆች ናቸው። ሲገቡ ከኤርፖርት ይቀረጻሉ። ሲቀረጹ እንደምታየው ልክ እንደ በግ እየነዷቸው አቀራረጻቸው እንኳ ሁሉንም ይዋቸው እስኪ እንዴት ነው የሚቀርጧቸው? በቃ ይውላችሁ ይኸው ዛሬ አስገብተናል ላይክ የሰው አይነት ስሜት እንኳ አነጋገር የሌላቸው ሲቀርጿቸው ምን አማራጭ አለው? በቃ እነሱ በቃ ያኔ እንደገዛቸው አይነት ነው። እንዲህ ያላደረጉ ደግሞ በቃ ስራ አላስተካክልልህም ወይም የሆነ ነገርን ብሎ ነው የሚያስፈራራው። ግዴታ ይሆነበታል እና ቪዲዮ እንዲህ በል ያስተምረዋል ከቪዲዮ በፊት ማለት ነው። አለበለዚያው ስራ ላይ ያስገባው ይችላል፣ ሊያሰቃየው ስለሚችል እሺ ነው የሚለው። ስለዚህ ምን መሰለ የእኛ ልጆች መንቃት ያለባቸው ሰው እናመጣለን ጋር ያስገባው ማለት ግልጽ የሆነ ሌባ ከሆነ ይሄ ሌባ አጭበርባሪ ግን ህዝብ ግዴታ ራሱ መንቃትም አለበት። እኛ ማለት ግዴታ ለሰው ማስተማርም ያለብን ማንኛውም ሰው ማመን የለባቸው ይሄ ነው ማለት እኛ ዋናው ትኩረታችን ማለት ነው። ለምን እንደዚህ ሰዎች ምናልባት 1 2 10 ሰው ሊወጣልን ይችላል። እንደዚህ አይነት ሌቦች ሰው የሚያጭበረብሩ እንጂ ሁሉንም ላይወጡ ይችላሉ። እናንተ ናችሁ በየቦታ ማለት እየተበተናችሁ ማየት የምትችሉት እናንተ ናችሁ። መንቃትም ያለባችሁ ማንኛውም ሰው ተነስቶ እንዲህ እናደርጋለን አትመኑ። ገደል ውስጥ ነው የሚከቷቸው እነዚህ ሰዎች። እኛ የምናውቀው የሚወጣለን ሌባም ትክክልን ያው ማለት ካል እናሳያለን። ይሄ ትክክል ሰው አይደለም፣ እንዳትከተሉት፣ እንዳትሄዱ፣ እንዳታደርጉ እንላለን። ዛሬ የኔን ቪዲዮ በደንብ ይታያል፣ ድምፄ በደንብ ይታያል። ለምን እየተቆራረጠብኝ ነው? እኔ ጋር የሚቆራረጥብሃል ግን ይሰማል። እስኪ እናንተ አውሩ፣ እኔ ወጥቼ ድጋሜ ልግባ። እሺ እናንተ ቆዩ እዚህ እንዴ አቤቱ አንተ ነው ካንተ ከወጣን እኛም ወይ ወጥቼ ልግባ። ፈጣሪ ትዕግስቱን ስጠኝ። መሲ ልጁ ታጋት ገቡ ያለሽ መሲ ሚውት ምንድን ናት? እሷን ብቻ ሳይሆን ሌሎቹንም እንደዚህ እያደረግን ከዚህ በኋላ አሁን ደግሞ ስራችን የሚሆነው ይሄ ብቻ ነው። ምክንያቱም አንድ ምን እንደሆነ ታውቃለህ ሙሌ፣ እኛ ከተባበረን ህዝብ ካሳወቅን የሚሰሩት ቪዲዮ ላይ እንኳን ሰው አመጣለሁ ቀርቶ የሚሸጡት ላይም እንዳይሰሩ ነው የሚያደርጓቸው። እዚህ ቲክቶክ ላይ ሁሉም ይችላል። ስለዚህ እንዲህ አይነት ነገር ደግሞ አሁን ሰሞኑን መለመድ አለበት። ምክንያቱም እኛ አልን ሙሌ፣ እኔ ቲክቶክ ከጀመርኩ ዘመን ገዳይ የለኝም። ሁል ጊዜ ነው የምናገረው። ሊሰሙ አይችሉም። ስለዚህ መምጣትም አለባት፣ መናገርም አለባት፣ ማጥፋትም አለባት። ቪዲዮ በደንብ መጠየቅ አለባት። በጣም የሰውን ንቃተ ህሊና መጨመር አለብን። እኛ በምንችለው በቃ ግድ ነው። መስማት አለባችሁ፣ ማወቅ አለባችሁ። ምክንያቱም እኛ እናሳያለን ሙሌ፣ ላይቭ ላይ እያሳየን ይውልህ ስንገባ እንደዚህ የሆነች ሰዓት ሆነ አብረን ተባብረን
እኔ ሙኒት፣ አንተ መሲ፣ ታሜ ምናምን ሆነ እንደዚህ 1000 ሰው ካየ 10 ሰው ቆርጦ ቢለቀው 10,000 ሰው ያየናል። ልንገርህ ገባ? ይህንን ላይቡን 1500 ሰው አየ ማለት ሲቆርጠው ደግሞ 10,000 ሰው አየ ማለት ነው። ዛት ሚንስ ሙሌ የሆነ ችግር ካለበት ያ ቪዲዮ ሁሉ ጊዜ ድርጅት ሳይኖራቸው ምንም ነገር እንትን ሳይኖራቸው ጥያቄ ብትጠይቂያቸው ራሱ ስለሚሰሩት ስራ እውቀቱ የላቸውም። በተወሰነ መልኩ ሊመልሱልሽ አይችሉም። አሁን እንዳለች ነው መሲ እንዳለች ነው መጠቀም ጥያትና አሁን መግባት የምችል ከሆነ ጥሩ ነው። ማናት አሳያቸዋለሁ። ሙሌ ደግሞ እኮ ስታናግራቸው ምን እንደሚሉ ታውቃለህ? አንቺ ምን አገባሽ? እነሱ ፈቅደው ከፍለው ለሚመጡት አንቺ ምን አግብቶሽ ነው የምትናገሩ? ያገባናል። ሰው ለመርዳት ሰው መሆን ብቻ በቂ ነው። ያገባናል። ምክንያቱም ያገባናል። እኛ ሰዎች ነን። መወለድ ቋንቋ ነው። እነዚህ ልጆች እህት ወንድሞቻችን ሲቸገሩ ማየት አንፈልግም። ኢትዮጵያ በየሜዳው ወርቆ ዛሬ አስከሬን መሸኛ እየተከፈለ በየቦታው መድኃኒት አቶ ውሃ የሚጠጡት አተው ያገባል። ህዝብ ያገባዋል። እኛ ህዝቦች ነን። ህዝብ ደግሞ ያገባዋል። ለእነዚህ ለምን አይገባንም እንዴ? ሌሎቹም እየተሰቃዩ ማለት እኛ ጋር ሲመጡ ደስ ይለናል? ኖ ደስ አይልንም። አይደርስባቸው ራሱ ማለት እኛ ግዴታ ማሳወቅ አለብን። እንደዚህ ማለት ሲጀመር ፈጣሪ ማለት የት እንደሆነ አያውቁም። ፈጣሪ እንዳለ ራሱ እንደሚያውቁ አይመስለኝም። ኪሳችሁ ብቻ ነው ማለት የሚታያችሁ። የማዳም ቅመሞች ሳውዲ፣ ጆርዳን፣ ቤት ባህሪ ደግሞ እኮ ሁሉም ሀገር እኮ ነው የሚገርመው ነገር። ይሄ ራሱ እኮ ያስከሳል። ታሚ በዚህ ሀገር ያስከስሳል። ሙሌ ታውቃለህ። አበቅ አለቅ። ይሄ ተድቢር በራሱ ምን እንደሚሰራ አላውቅም። እነሱ ጋር ሆነው ተቀምጠው ያንን ሁሉ ነገር እየከፈሉ ግብር እየከፈሉ ሁሉን ነገር እያደረጉ በአቋራጭ እነዚህ ሰውን እያመጡ እየሸጡ ለምንድን ነው የማይጠይቁት? እነሱ ለማን ነው ደጋግሜ ደወልኩኝ። ሳሪ ለጉሬ ልደውልለት። አዎ ደውል። እሱ አይደል እንትኑ ስፖንሰሩ እሱ አይደል? አዎ ደውል። ራሷ ልጅቷ ቪዲዮ ያለችው ስፖንሰሯ እሱ እኮ ነው። ታሜ ከሳውዲ እኮ ነው በቅርቡ የመጣችው። ልጆቹ በደንብ ያውቋታል። እኔ አንድ ሄቨን ቲክቶክ ላይ ትፈልጊያለሽ? ታሜ ቤት ይሄ መዝራ አካባቢ ያለ ቦታ ላይ ነበር የምትሰራው። ታሜ ልጅቷ መዝራ አካባቢ ያለ ቤት ነው የምትሰራው። በጣም ደስ የምትል ልጅ። እዚህ ስትመጣ የጀመረችው ስራ ውስጥ ነው ያስገቧት። የችርቻሮ ዕቃ ምናምን ነበር የምትሸጠው። በጣም እኔ ራሱ ሼር አረጋታለሁ ምናምን ገብቼ ደስ ትለኝ ነበር። አሁን ሳሪ አሁን አንቺ ስትናገሪ ነው እንጂ ይህ ማስታወቂያ አላየሁትም፣ አልደረሰኝም። እኔ ማርያምን ነው የምልህ ሙሌ። ማን ይላከኝ? አልደረሰኝም ይሄ ቪዲዮ። ወይ ብሎክ አድርጋኝ ይሆናል ይናገረኛል ብላ እንጂ ማን በውስጥ ስልክልኝ ለሙኒትና ለመሲ ልኬ እቺ ፍራይ ያልኩ። ምክንያቱም ሰመጣ መሲ ቁጥሯን ሼር አድርግልኝ ማሪ። እሺ ታሚዋ አሁን ቅርብ ጊዜ ነው ሙሉ የመጣችሁ። እኔ እኮ ስትታገዝ ነበርኩ መሲ። እንዴት ስትመሪ በደንብ አይቻለሁ። በደንብ አይቻለሁ። በሚዲያ ነው የታገዘችው። የሌላን ሰው ህይወት ለማጥፋት እንደዚህ መሮጥ የለብንም። በቃ መጥተው ቢሰሩ እኛ ደስታችን ነው። መጥተው ቢያግዙ ደስታችን ነው። መጥተው ቢለወጡ ሀገራችን ካለችበት ሁኔታ ደስታችን ነው። ግን በዚህ መንገድ አይደለም። ሰውን እየጎዱ አይደለም። የሰውን ላብ እየበሉ የሰውን ደም እየጠጡ አይደለም ማለት በላብ ነው። ሲጀመር ይኸውልህ ህጋዊ ሆነ ሼር አድርጌልሃለሁ። እሺ ህጋዊ አሁን ለምሳሌ በተድቢር ደረጃ ስታየው ለሀገሪቷ ብዙ ነገር እያደረገ ነው። ግብር እየከፈለ ብዙ ነገር እያደረገ ነው። ዋትሳፕ ላይ ሄቨን ዋትሳፕ ላይ ኦንላይን አለ። ስለዚህ ነይ፣ ማንም ምንም አይልሽም። አንቺን ተጠቅመውብሽም ሊሆን ይችላል። ምንም አታውቅም ብለው ቪውሽን ነይና ተናገሪ። ማንም ምንም አይልሽም። ምክንያቱም እናንተ ነው የሚጠቀሙባችሁ። ስለዚህ እነዚህ ህጋዊዎች እንኳን እንዳይሰሩ ተደረገ። አሁን በህጋዊ መልክ እንኳን እነሱ የሚያመጡት ካላስ በቃ ደላላው በ5 ብር በ10 ብር ይቀየራል፣ ያመጣል።
እነዚህ ሰዎች በቃ የለም እኮ ሙሌ በቃ አይደል የሚሉት እንኳን እኮ የሉም፣ አይሰሩም፣ የሉም እኮ ሚዲያ ላይ እነሱ አይገኙም። በምን እናገኛቸው? ኃላፊነት እንኳን የሚወስድ ብለን ቢሮ አለ ብለን እንኳን እንዳናመጣቸው የትናለ። እሺ እዚህ 1500 ሰዎች አላችሁ። ባቡር ሄር የበጎ አድራጎት ድርጅትን አካውንት ረምዚን እንትን ስለሰጣቸው ቻሌንጅ ስለተሰጣቸው በጣም ትንሽ ነው። 1 ሚሊዮን ሊሞሉ የቀራቸውና ራምዚን ፎሎ አድርጉላቸው። እሺ ባቡሄር የበጎ አድራጎት ድርጅት ዘር፣ ሃይማኖት፣ ቀለም ሳይለዩ በጣም ለብዙ አረጋውያኖችን የሚደግፉ ናቸውና እነሱን እንትን ፎሎ አድርጉ። እሺ ትንሽ ነው የቀራቸው ጋይስ፣ በጣም ትንሽ ነው የቀራቸው። አሁን እቺን ሄቨን ማለት ምናልባት ነው ይሄንን ነገር ገባችበት እንዳላችሁ ማለት ነው። ግን ልጅቷ እኮ የውልቅ አይ ራሱ ያሰራችንም መሲ ይኸውልሽ፣ አሁን የገደለ ሰው ቢላ የሚያቀብሉ ተባባሪ ነው የሚባለው። በዚሁ ኬዝ ውስጥ ማለት እጅ አለበት ነው የሚባለው። እሷም ደግሞ ይሄንን ነገር ካላወቀች ግዴታ የኛ ደግሞ ማሳወቅ አለብን። ወደ ራሷ የምትመለስ ከሆነ አይ ይቅርብኝ፣ እንደዚህ ሊሆን ይችላል፣ እንደዚህ ሊሆን ይችላል። ወደ ራሷ ከተመለሰች መልካም። የማትመለስም ደግሞ ከሆነ እኛ ደግሞ እናውቃለን ምን ማድረግ እንዳለብን። ገባሽ? አሁን ምናልባት እሷ ማለት እንደምትሉ ከዚህም በፊት ምስኪን ነበረች፣ በጣም እርዳታ ትፈልግ ነበረ፣ ብዙ ችግር ውስጥ ነበረች፣ እንደዚህ ተባለች። አሁን እነሱ መጠቀሚያ ካደረጓት ሌሎቹም የተጎዱ ከሆነ ኮሚሽን ለማግኘት 500 ወቴቨር ማለት የምታገኘው ነገር ኖ እዚህ ጋር ማለት ሰጠት እንደሆነ ግዴታ ማወቅ አለባት። እያወቀች ከሆነ ደግሞ ይሄንን ነገር የምትቀጠልበት ከሆነ ኖ እዚህ ጋር ኖ እኛ አንፈቅድልሽም። ሲጀመር ማነሽ አንቺ ማነሽ? ሌሎቹም እየበላሽን ያውቁች ብለን እዚህ ጋር መንግስት ማለት እዚህ ጋር እንዴት ያውቃል? እኛ ከየለን መንግስት እንዴት ሊያውቅሽ ይችላል? ስለዚህ እኛ ያለን እዚህ ጋር አንቺን እንደ አንቺ ማለት ተምሳዮችሽ ደግሞ ካወቀን እኛ ደግሞ እናውቃለን ምን ማድረግ እንዳለብን። እዚህ ሀገር ደግሞ ህግ ያለበት ሀገር ነው። እንደፈለግሽ ማለት እንደፈለግሽ አፍሽን ከፍተሽ ስለ ሰው ማውራት አትችይም። ስለ ሰው ብር ማለት መብላት አትችይም። ማናቸውም ማለት ነው። ስለዚህ ወደ ራስሽ የምትመለሽ ከሆነ ነይ እዚህ ጋር አንቺ መጠቀሚያ ከሆንሽ ነይ ኤክስፕሌን አድርጊ። ምንድን ነው አንቺ ትክክለኛ ድርጅት ነው ምን አለሽ? ምንድን ነው የምታደርጉት? ነይ ኤክስፕሌን አድርጊና ትክክለኛ ከሆነ እኛ ደግሞ እናስታውቅልሻለን ስራሽን ማለት ነው። ችግር የለም። ህገወጥ ደግሞ ከሆነ ወደ ራስሽ እንድትመለሽ እናደርጋለን። ካልተመለስሽ እንግዲህ ችግር የለም። መንግስት እንግዲህ ያውቃል ምን ማድረግ እንዳለበት። እኛ እንጠቁማለን። ታሜ ከዚህ የበለጠ እንደዚህ አይነት ችግሩ የሚያመጡ ከሆነ ኦፊሻል እንደዚህ የሚወጡ ከሆነ እንደነገርኩ እዚህ ጋር እየተሰባሰብን በቀን ለልጆቹ እናሳያለን። እዚህ እያመጣን የኤምባሲ አካላቶች አሉ የሚመለከታቸው ከእነሱ ጋር ሆነን አብረን እየጠቆምን መላ እንፈጥራለን። ምንም ችግር የለም። ካላት ልጆቹ እኛም ቪዲዮ እንሰራለን። ፎቶቸውን ቪዲዮቸውን እየለጠፍን ይሰራል። እኔ የደወልኩኝ ስልኳ ቢዚ ይላል ወይም ብሎክ አደርገው ነው መሰለኝ። ኖ ታሜ ወይ ደግሞ እንትን እሺ ጋይስ፣ ባቡል ከይርን ፎሎ አድርጉ እያለች ነው መሲ። እኔም እያልኩ ነው ጋይስ። ባቡል ከይር ትንሽ ነው የቀረው 800 ምናምን ሺህ ብር ምን አልመሰለኝ። የራምሲ እያየሁት ነበረ ቅድም ኩዊንን ፖስታ ትንሽ ነው የቀረው። አሁን እዚህ 1400 ሰዎች አላችሁ። እንዲሁም ደግሞ የተለያየ አካውንት ተጨማሪ ካላችሁ በዛ በባቡል ከይር ፎሎ አድርጓቸው። ትንሽ ነው የቀረው። የራምዚ ሪል ስቴትን ቻሌንጅ እንግዲህ አሸንፈው ተጠቃሚ ሆኑ። ባቡል ከይር ማለት በሙስሊም ብቻ ባቡል ከይር ነው ፎሎ የሚያደርጉት ወይስ? አዎ የራምዚን ነው የሚያደርጉት። ራምዚን ነው የሚያደርጉት፣ ግን ባቡል ከይር ነው የሚያደርጉት። ሽልማቱ ምንድን ነው ታዲያ? ባቡሄር ሽልማቱ እዛ ያሉ ዘር ሃይማኖት ሳይለዩ ባቡሄር ማለት በጣም ትልቅ እንትን ነው። የእርዳታ ድርጅት ነው እና ድርጅቱን እናውቀዋለን። ግን ለባቡል ኸይር ምንድን ነው የሚሸልሙት? ለባቡል ኸይር ምንድን ነው የሚሸለሙት አልኩኝ። ራምዚ ምንድን ነው ቃል የገባላቸው? ብር ነው ብር ለእነሱ። አዎ ብር ነው ማለት የረጅም ጊዜ ማለት በጣም ወላ ዘር ወላ ሃይማኖት ወላ ምንም ነገር አይለይም። በጣም እንደውም ማለት አስታውሳለሁ ኢትዮጵያ ኤምባሲ ተገናኝተን ነበረ የዛሬ 2 ዓመት መሰለኝ። አንቺም ነበር ሳሪ ባቡል ኸይር ተገናኝተን ነበረ። ኢትዮጵያ ኤምባሲ ነበረ ግቢ ውስጥ ማለት ነው።
እና ደግ ስራ ነው የሚሰሩት። በጣም ፎሎ ልስቴትን ፎሎ 8 ሚሊዮን ብር ነው። 8 ሚሊዮን ብር ፎሎ አድርጉ። በሉ 8 ሚሊዮን ነው ጋይስ። ፎሎ አድርጉት። ሁላችሁም ፎሎ አድርጉት። ሁላችሁም ፎሎ አድርጉት። 8 ሚሊዮን ብር ነው ባቡ ላይ። በዛ ላይ ራምዚ ሪል ስቴት በራሱ ፎሎ የሚደረግ የሚገባው ሰው ነው። ባይዘው ብዙ ሰዎችን ሰፖርት ሚስተር አህመድ ከመጣ እኮ ታዲያ ለምን አታብራራ? መጣ በቃ ለህዝቡ ግልጽ ታድርጋ። ኖ በቃ እንደዛ ከሆነ መጣ ታብራራ፣ ችግር የለውም። ኦኬ እሺ፣ ነይ በላት በቃ እሺ፣ ነይ በላት በህጋዊ ሰው እንደሆነ ማለት ነው። እዚህ ሀገር ላይ በህጋዊ ነው። አርሻለሁ ታም ይመጣል። ቪዲዮ ትከፍቻለሽ ማለት ትንሽ የራሴ ስራ አለ። ኖ ስለ ስራህ ማለት ነው ያልኩህ። ድርጅት አለህ ወይ? በምን ላይ አሁን ልጆች የምታስመጣው ቪዛ የምትሰራላቸው ምናምን መምጣት የሚፈልጉ ልጆች? እኔ ለራሴ የማመጣው ካምፓኒ አለኝ። የራስህ ካምፓኒ ነው ወይስ የሌላ ሰው ካምፓኒ? የራሴ ስሜን የሚጠራ። እሺ ስጠይቅህ ማለት የለኝም አልክ። አሁን ስጠይቅህ ማለት የለኝም አልክ። እንዴት? ድርጅት አለህ ካምፓኒ አለህ ስልህ የለኝም አልክ። ድርጅት ስትል አልገባኝም። ለዛ ነው ማለት ንግድ ፍቃድ የራስህ ድርጅት ካምፓኒ ማለት ኖሮ ከዛ ልጆቹም በዛ ነው የምታስመጣቸው? አዎ አለኝ፣ ካምፓኒ አለኝ። ኦኬ ማለት የሆነ ነገር እንዲደርስባችሁ ወይም መጡ እንዲያለቅሱ አንፈልግም። ገባ? አብሽር እኔ እጠየቅበታለሁ። እሺ ሐቢቢ አብሽር። ለማንኛውም በጣም ይቅርታ ወንድም አለም፣ ስራ ስላለብህ አሁን ኤርፖርት ውስጥ ስለሆን ስራህን ጨርስ። አንቺም ደግሞ ሄቨን ደውልላለሁ። ታሜ እኔ ራሶች መስዬ ኤርፖርት ውስጥ ነኝ። ይቅርታ። እሺ አክብረንም ስለመጣ እናመሰግናለን። አንቺም ደግሞ ሄቨን ሐቢብቲ ጎበዝ። ግን አንቺም ደግሞ እንደነገርኩሽ ማንኛውም ሰው ዝም ብሎ መጥቶ እንደዚህ አድርጊ ለኮሚሽን ወይም ለጠቀም ብሎ መጀመሪያ ኦፍኮርስ 100% ሹር ማድረግ አለበሽ። ይሄ ሰው እንዴት ነው ትክክል አይደለም። ያው አሁን ያጋጠምሽ ጉሪ መልካም ሰው ነው። ፐርሶናል ስለምናውቀው ምናልባት እኛ ባናውቀው እዚህ እንደዚህ 100% ሹር ልናደርገው አንችልም። ገባሽ? ግን ስለምናውቀው ነው ምን ያህል ደግ ሰው እንደሆነ። እንግዲህ አንቺም ጀስት ለወደፊትም ቴክ ኬር አድርጊ በምታደርጊውን ነገር። እንግዲህ በርክ ሐቢብቲ፣ እናመሰግናለን እዚህ ስለመጣሽ። ደግሞ ስደውልልሽ አንቺ ኦኬ ሄቨን ወይ መስል ያውልሽ፣ አንቺ ገና ልጅ ነሽ፣ ብዙ ነገር ይጠብቅሻል። ሳሪ የምትሉ ቆይ እዚህ ጋ የሆነች ልጅ መታብኝ ነው። ታማ መታ ነው። ምንድን ነው ሳሪ የምትሉት? የታመመች ልጅ ቆይ መታ ነው። ልብስ ቀይረሽ መጣሽ። ታሜ ቆይ እኔ አወራዋለሁ። ጉሬ ከሆነ ቆይ አወራዋለሁ። ይኸው እዚህ ጋ አንድ ልጅ በጣም እያለቀሰች ነው። መቤት ነው። ይኸው እዚህ ጋ እሺ። ለማንኛውም ሄቨን ሐቢብቲ እናመሰግናለን። ወደ ስራሽ መሄድም ትሽያለሽ። በጣም ይቅርታ ሐቢብቲ፣ ቴክ ኬር አድርጊ ለወደፊት። እሺ ደግሞ ፎሎ አድርጊ፣ ይሄ ቤት ፎሎ አድርጊ። ጠቅመሻል። አንድ ቀን አራርጌያለሁ እኮ። ያላ ሀይቲ። እሺ ሳሪ ምንድነው ያጋጠመሽ? ማሪ ታሜ ቆይ ምንድነው ምን ተባሉ? ምን ወጡ? ተስማምታችሁ የተባለው እህታችን ቪዲዮ ማለት ስሪ ናት። ጉሬ ነው ጉሬ ወንድማችን በራሱ ነው የሚያሰራላችሁ። ያው በሱ ማለት በኩል ስለሚደረግላችሁ እሱ ነው ማለት የነገራት። ኃላፊነት ወስዳለሁ ምናምን ነው ያለው። እና በሱ ነው የምትሰራው እሷ?
በሱ ነው ከታ እሱ ምንድን ነው? እሱ ምን ካምፓኒ አለው? የራሱ ካምፓኒ ድርጅት ነገር አለ። ህጋዊ ዶክመንቱን ያው ይልክለታል። ታሜ ድርጅት ምን አለው እሱ? ታሜ እሱን ችግር የለም ንግድ ፈቃድ ይልክልኛል፣ ያውራኛል፣ ችግር የለም። ግን እኔ ፐርሶናል ስለምናውቀው ነው። ሳሪ ከዚህ ታሜ እሱ ድርጅት ያለው ድርጅት ማለት እንደኛ ሱቅ ነው ያለው? ምንድን ነው ያለው? ወይስ ደግሞ ኦፊስ ነው ያለው? እኔ አላውቅም ምን እንዳለው። እሱ ይልክለታል፣ ዶክመንት ይልክልኛል፣ ችግር የለም። ኦኬ ይላክልህ። ከዛ በኋላ እሷ ይህንን ነገር ስትሰራ ኃላፊነቱን አሁን ለምሳሌ አንድ ነገር ልንገር፣ ድርጅት ማለት ሱቅ ሊሆን ይችላል። ሱቅ ሆኖ ከቤሩት ከምናምን አስመጣለሁ ማለት አይችልም። ካምፓኒ እንደዛ ሳይሆን አሁን ለምሳሌ አንቺ እንደ ፍሪ ቪዛ ለምሳሌ ማድረግ ስትፈልጊ ወደ የትኛው ማለት የምታውቂው ወይስ አስተማማኝ ሆነ ወይስ ዝም ብሎ ከማንኛውም ሰው ነው የምትመርጪው? ከሚታወቅና አስተማማኝ የሆነ ሰው ማለት ነው አይደለ? አልገባኝም። ያኔ ለምሳሌ አንቺን ቪዛ አስፈልግሽ፣ ቪዛ ብቻ እንበል፣ ስራ ሳይሆን ቪዛ አስፈልግሽ እንበል። ኦኬ አንቺ ከማንኛውም ሰው ጋር ነው የምትመርጪው ወይም የምታውቂው ወይም ይሄ አስተማማኝ የሆነ ሰው ነው? የትኛው ነው የምትመርጪው? ያኔ ቪዛ ከኢትዮጵያ ሲመጡ ወይስ ደግሞ ከቤሩት ከምናምን ሲመጡ? ያኔ ቪዛ ማለት ፍሪ ቪዛ ለምሳሌ ፍሪ ቪዛ የሚሸጡት ማሪ ታሜ እኔ ጥያቄ አለኝ። ጉሬ እንዳይወጣ ልጅቷን ብዬ ነበር። ምክንያቱም ይኸው እዚህ ጋር መታ የሆነች ልጅ እያለቀሰችብኝ ነበረ። እሷን እያስተናገር በጉሬ ነው አይደለም፣ እዚህ ጋር ልጅቷን እያስተናገርኳን ነበረ። ለዛ ነው አልገባኝም። አስረዳኝ። እሱ ካምፓኒ አለኝ ብሎ ሲል ካምፓኒ ከቤሩት ከዱባይ ከማድሪሹ ነው ካምፓኒ ሰው ያመጣል ወይስ ደግሞ ኦፊስ አለው? ሰው የሚያመጣ ኦፊስ አለ። አሁን እኛ ያመጣል ማለት የስራ ምናምን አይደለም ሳሪ። አንቺ ማለት እሱ ደላላ ሆኖ ምናምን ስራ የሚቀጥር አይደለም። ፍሪ ቪዛ ማለት ነው። የሚያስፈልጋችሁ እሱ ያመጣል ማለት ነው። ዳይሬክት በሱ ስም ማለት ነው። ኦኬ ቪዛ ነው የሚሰሩት። አዎ ፍሪ ቪዛ ልክ ጥያቄ እንደነ ዳኒ ትራቭል አላቸው ወይም ደግሞ ካምፓኒ አላቸው ቪዛ እንጂ የሚሰሩት ከኢትዮጵያ ከምናምን አምጥተው ደላላ አይደሉም። ኖ ይኸውልሽ አሁን ዳኒ ትራቭል ምንድን ነው የሚያመጣው? ቪዚት ቪዛ ኦፕሽን አለው። ፍሪ ቪዛ ደግሞ መስራትም ከፈለገ ይችላል። ገባሽ? የራሱ ድርጅት ስለሆነ ኮታ ስለሚኖሩ 1-2 ኮታ ለምሳሌ በፍሪ ቪዛ ላይ ሸጦ ይችላል። እሱ ችግር የለም። ግን አሁን ዳኒ ዋናው ስራው ምንድን ነው? ቲኬት ኦፊስ እና ቪዚት ቪዛ ሲስተም ስላለው ያወጣላቸዋል። ገባሽ? ቪዚት ቪዛ ስለዚህ እነሱ የቪዛ አገልግሎት እንጂ የሚሰጡት ከኢትዮጵያ ወይም ከተለያየ ሀገር አምጥተው ስራ አይደለም የሚያስቀጥሩት። ኖ ስለ ስራ አይደለም፣ ቪዛ ነው። ቪዛ ኦኬ ቪዛ ነው የሚሰሩት። አዎ ስለዚህ ልጅቷ የሰራችው ቪዛ ነው። ለጉሪ አይደለም የሰራችው፣ ማስታወቂያው የሰራችው እና ለማን ለሌላ ነው የሰራችው። ይሄን ደግሞ ይኸውልሽ እኔ ላስረዳሽ ሳሪ ኦኬ እሺ ጉሬ ለምን መጣ? ልጁ እያለ ያለው ሀሳቡን የሰጠሁት እኔ ነኝ። ስሪ እና ልጆች ማምጣት ከፈለግሽ ልጆች እያመጣሽ እየወሰድሽ ለኦፊስ ማስረከብ ትችያለሽ ብዬ የነገርኳት እኔ ነኝ ነው ያለው ልጁ ማለት ነው። ያ ማለት እሷ ቢሮ የላትም፣ ግን ልጅ አምታ ለቢሮ ማስረከብ ትችላለች። እንደዛ ነው። ያኔ ማለት ቢሮ የላትም፣ በውጭ ነው የምትሰራ። እኛ ታዲያ ጥያቄ የጠየቅነው ለዛ አይደለ? ውሰዳት። እሺ እንደዛ ነው። ታሜ ገብተዋል አይደለ? ቡሬ የሚባለው ልጅ ያለውን ነገር ንግግሩ ገብተዋል። ለሱ እኮ አይደለም የምትሰራው ልጅቷ የምትሰራው ሌላ ቦታ ማለት ነው። ይኸውልሽ አሁን ለምሳሌ ፍሪ ቪዛ ሆኖ ሌላ ቦታ በሱ በኩል እኔ ስላልገባኝ ምን አገባሽ? መብቴ ነው መጠየቅ። አንቺ አፍቃሪዋ የምትባይ ቆሻሻ ቦልክሻለሁ። መብቴ ነው መጠየቅ። የምጠይቀው ጥያቄ መብቴ ነው። ስለዚህ ጥያቄን መመለስ አለባቸው። ምክንያቱም እዚህ እየመጣ ሰው እየተሸጠ እከሌ የሆነ
ሰንበዲ ሆነ እኛ አይመለከተንም። መልካም የሚያደርጉ መልካም ናቸው። ከመልካም ውጭ ደግሞ ሌሎችን ማሰማራት ትክክል። አንድ ደቂቃ እሺ፣ ቆይ አንድ ደቂቃ ጉሪን ድጋሜ ጥሪው። ብርጅስቶን ቆማለች መሰለኝ አለች። ኦኬ ደውይለት። አንድ ደቂቃ ይምጣ። አንድ ደቂቃ ይምጣ። ጉሪ አሁን ተጠያቂ የምትሆነው ደግሞ ልጅቷ ናት አይደለ? እኔ እንደሚመስለኝ እንደዛ ነው። ሳራ ባለችው መንገድ እሱ ነው መጠየቅ ያለበት እኮ ነው። እሱም ይጠየቃል፣ እሷም ልጅቷ ራሱ ትጠየቃለች። ንግግሯ ላይ እኔ የተረዳሁት ምንድን ነው ልክ እንደሱ አይነት ካምፓኒ ባለው ሰው የምታመጣ ነው የመሰለኝ ካምፓኒ። እሱ እኮ እኔ ሴት አምጥቼ አላውቅም አለ። እኔ ሴት አምጥቼ አላውቅም ግን ካምፓኒ አለኝ አለ። ልጅቷ ደግሞ ታመጣለች፣ ለቢሮ ታስረክባለች። እንደዛ ነው ያለው። እንደሱ አይነት ካምፓኒ ያለው ግለሰብ ወይም ደግሞ እንደሱ አይነት ካምፓኒ ያለው አንድ መስሪያ ቤት ሰው አምጥታ ለዛ መስሪያ ቤት እንድትሰጥ፣ ይሄ ማለት ህገወጥ ድለላ ማለት ነው። አይዋ የእኔ ጥያቄ ልጅቷ የሰራችው ቪዲዮ እኔ ቪዛ እሰራለሁ። አሁን አንዳንድ ጊዜ አይተህ ከሆነ ሙሌ ልጆች ሲሰሩ ምን ይላሉ? እኛ የምንሰራው ቪዛ ብቻ ነው ከኢትዮጵያ ለማምጣት ቪዛ እንጂ ስራ እናስቀጥራለን ምናምን። ሰንበዲ ከኢትዮጵያ ወደ ዱባይ መምጣት ቢፈልግ ምንድን ነው የሚያደርገው? ቪዛ አለ። ቪዛ የትኛውም ልክ እንደ ታይፒክ ኦፊስ እንደ ማንኛውም ሳ በካምፓኒ ታሰራለ የሚል ነገር አለ። ያም ደግሞ አይፈቀድም። ሳሙሌ እንደ ሀገሪቷ ዛት ሚንስ ይሄ ልጅ እሷ ሰው አምጥታ ለሌላ ሰው እንድሰጥ አደርጋለሁ ማለት ማንን ነው የምታመጣው? የምሰጠው ለማን ነው? አሁንም ቅድም ብያለሁ፣ የስሚ እኔ መሲ ለአንተ መጨረሻ ላይ ወደ ታሜ ወይ ወደ ልጆቹ ስፖንሰራቸውን አያውቁም፣ አይዲያቸው የለም፣ ፓስፖርታቸው የለም፣ ስማቸው የለም፣ ዋቴቨር የለም። ሰው ጥሩ ሰው ነው። አይኖ ጉሬ ጥሩ ሰው ነው። ሳራ ጥሩ ሰው ናት። ታሜ ጥሩ ሰው ናት። ሰንበዲ ጥሩ ሰው ነው። አይኖ አውቀዋለሁ እኮ ጉሬ፣ ግን የመጠየቅ መብት አለኝ። ምክንያቱም ለመሰለ ጥሩ ሰው በምንላቸው ውስጥ ብዙ ችግሮች አሉ፣ ብዙ ነገሮች አሉ። እሱ ኃላፊነቱን የማይወስድበት ነገር ለምንድን ነው ለእሷ የሚሰጣት? የተሰጠው ቦታ የማን ነው? ለማን ነው እያመጣች የምትሰጠው? ልጁ እሱ ብለዋል። ሳሪ እኔ ኃላፊነቱ መረጋገጥ አለበት ነው ነገሩ። እሱ ኃላፊነት የሚወስደው የእሱ ቢሮ ካልሆነ ታሜ ጥያቄ ልጠይቅህ፣ እሱ ኦፊስ ከሌለው ተድቢር ምናምን ካልሰራ ኃላፊነት የሚወስደው በማን ነው? ድርጅት ምንድን ነው ያለው? አይደርስም ማሪ። የተድቢሮ ነገር ማለት የሚደርስ አይመስለኝም። ይሄ ማለት ስራ የሚቀጥሩ ምናምን አይደለም። ቪዛ ብቻ ነው የሚሰጠው። ስለዚህ እነሱ የሚሰሩት ቪዛ ብቻ እናመጣለን። በቃ ቪዛ ብቻ ነው እንጂ የልጅቷ ደግሞ ቪዛ ብቻ አይደለም የሚለው። ቆይ ጥያቄ ከይቅርታ ጋር ታሜ ስራ እናስገባለን አለች። ሰው እናመጣለን፣ ስራ እናስገባለን አለች ታሜ። ሰው እናመጣለን። አሁን ለምሳሌ ሰው እናመጣለን ማለት ነው የሚለው። ትክክል ነሽ። ክፈችው አንዴ፣ ክፈችው። ቆይ ልክፈተው ከይቅርታ ጋር ታሜ። በደንብ አድርጋ አዳምጥ። እኔ እንደዚህ እያለ እንትን አለልኝ። ሳሪ በዛው ሽር አድርግልኝ መጀመሪያ። እሺ ቃ ለማን ላይ ነበር ያለኝ? ለኪስ መሲ። እስከዛ ደግሞ ይኸውልሽ ጆሮዬ መጣ። እሺ ነው ይኸው በካምፓኒ ብቻ ወደ ዱባይ መምጣት የምትፈልጉ የማዳም ቅመሞች ሳውዲ፣ ጆርዳን፣ ቤት፣ ባህሬን ሀገር ያላችሁ እንዲሁም ያላችሁ የማዳም ቅመሞች ወደ ዱባይ በካምፓኒ መምጣት የምትፈልጉ ቁጥሬ ባዮ ስር አለላችሁ፣ ልታናገሩ ትችላላችሁ። ይህን አካውንት ሼር፣ ኮፒ ሊንክ አድርጉልኝ። አመሰግናለሁ። ይሄ የቪዛ ነው ማስታወቂያ፣ የቪዛ ነው። ቪዛ ብቻ ነው ታሚ። አሁን በካምፓኒ ማለት ምንድን ነው? በካምፓኒ ወይም ስራ ወይም ቪዛ ነው። ላውራ ታሚ፣ ይቅርታ ሳሪ፣ እንዴት ላውራ? እንዴት ነህ? አለው እና ማለት ነው እኔ የራሴ አለኝ ካምፓኒ ማለት ነው። የጽዳት ካምፓኒ ነው። እኔ ወደ 40 ሰው ምናምን በራሴ ያሰራሉ ማለት ነው እዚህ ሀገር ውስጥ። ኦኬ። እሷን ግን እኔ ኦፕሽኑ አይዲዋን የሰጠዋት ማለት ነው። መዳሞች አሉ ልጆች ምናምን የሚፈልጉ ማለት ነው። እኔ በብዙ ሰው ጋር ይተዋወቃሉ። እንትን አለ እኔ እሷ እንድታገኝ ነው ሰው አምጥታ ለመዳም ብሰጥ ለፍሪ ቪዛ አይደለም እሷ የሰራችው፣ ስለማታቅ ነው እንጂ ቪዲዮ እንደዛ የሰራችው
እሷው ለአንድ መዳም ሰው ካመጣች የሆነ ነገር አታጣም። ታውቂያለሽ፣ የሆነ ነገር ታገኛለች ማለት ነው። በኢምፕሎይመንት መጣ እሺ እንደዛ እንዲሰራ ነው እንጂ እኔ እንትን ያልኳት ልዩቷ ምንም አታውቅም። እኔ ነኝ ልዩቷ እንዲሰራ እንደዛ ያልኳት። ኦኬ ጉሪ አመሰግናለሁ። አየህ የተሰራው ቪዲዮ ለቪዛ ሳይሆን ለስራ ቪዛ አሉ። አሁን ቢሮ እኔ ልጆች ካንስሌሽን ያሉ ልጆች የሚሰጣቸው ቢሮ አሉ አይደል? እንደዛ የሆነ ነገር እንድትገኝ ነው እንጂ እኔ ጥያቄ ልጠይቅ። እሷ አንድ ሰው በማዳም ብታመጣ የምታውቀው ነገር የለም። ያንተ ካምፓኒ ክሊረር ካምፓኒ ነው። ሳ ሚውት አድርግ። የኔና እሷ አይገናኝም። ግን እሷ በሀቀኝነት ከሰራች እኔ ኃላፊነቱን ከወሰድኩ ምንም አይሆን። እሷም ትርፋማ ትሆናለች። ያ የመጣ ሰውም በስራ ስራውን ገብቶ ይሰራል ማለት ነው። ጥያቄ አለኝ ታሜ። አሁን ለጉሬ ጥያቄ አለኝ። ሚውት አድርግ ምናልባት ስለሚጽፍ የእሱ ካምፓኒ የጽዳት ካምፓኒ ነው። የእሱ ካምፓኒ የጽዳት ካምፓኒ ነው። ልጅቷ የምታመጣው በማዳም ቤት ነው። በማዳም ቤት ነው የምታመጣው። አሁን እሱ እንዳለው ማለት ነው። አንድ ሰው ታመጣለች። ለምሳሌ መሲን ከቤሩት አመጣቻት። እዚህ ቦታ ላይ የሆነ ማዳም ቤት ገባች። ችግር ቢደርስ ምን ቢደርስ ይህን ነገር አሁንም በጣም ልጆቹ ታሜ፣ አንተም፣ ሙሌም ሰንበዲም የሚያውቀው ኃላፊነት የማይወስዱ ሰዎች ነው። ምክንያቱም ጉሬ የራሱ የሆነ ቢሮ የለውም። ክሊነር ካምፓኒ የጽዳት ቢሮ ማይኖረኝ አለኝ። እንዴት ነው ማይኖረኝ? አዳምጠኝ። ያንተ አንድ ሚኒት አድርጉ። ሎኬሽን ትልሻለሁ። እኔ ቢሮ ተረድቻለሁ። ሳሪ ሀሳብሽን በደንብ ገብቶኛል። የእሱ የክሊነር ካምፓኒ ነው እንጂ ያለው ከኢትዮጵያ፣ ከቤሩት፣ ከዱባይ፣ ከሰንበዲ የማስመጣት ካምፓኒ አለው። ይለያያል ወይስ? አሁን ዛሬ የማስመጣት ብቻ ሳይሆን አሁን እኔ የተረዳሁት እነሱ ያመጣሉ። ከዛም በኋላ እሷ እንድትጠቀም ማለት ወደ መዳም ይቅርታ ለሳሪ ጋር እኔ ማለት ነው ሰራተኛ ከፈለግ ከቤሩቱ ከአሜሪካ ሚሆን ከኢትዮጵያ ሚሆን ከፈለገ ሀገር ማምጣት እችላለሁ። ለማ ሙሌ ለራሴ ከፈለግ ለካምፓኒ። አዎ ስለዚህ እሷ አምጥታ ለማዳም ሰጠች። ለአንተ ካምፓኒ አይደለም። አንተ ማምጣት ያለብህ ማዳም ናት። አይዲዋ የምትቀይር ምን ችግር አለ? ማዳም ናት። አይዲዋ የምትቀይር ምን ችግር አለ? የሚባል ነገር የለም። ይኸውልህ ጎሬ አሁን እዚህ ጋር ቦታ ገባን። ይኸውልህ ስህተት ቦታ ገባን። አሁን እዚህ ጋር ከመዳም ቤት ከገባች በኋላ ማነው ኃላፊነት የምትወስደው? ቢሮ አለ። ማነው ቢሮ? እኔ እሰጣታለሁ ደህና ሰው። አሁን ታሜ ታማኝ ከሆነ በታሜ የሚተማመን ከሆነ ታሜ ቢሮ ካለ ማለት ነው። ታሜ ይሄ አስገባ ኮሚሽኔን ስጠኝ ብዬ ለታሜ እሰጣለሁ። ይሄማ ህገወጥ ነገር ነው። ተብሎ ነው። እቅርታ ግን እኔ ካጠፋው ይሄ ወንጀል ከሰራው ጠይቁኝ። እኔ ማንገድ ላይ ነው። አይደለም ጉሬ፣ አይደለም። ይኸውልህ አዳምጠኝ። እመጣለሁ ሳርዬ፣ አንቺ ጋር እመጣለሁ። ችግር የለም። እኔ እናንተ በደንብ ያው እንተዋወቃለን። እኔ ጥያቄው ፊክስ እንዲሆንልኝ እፈልጋለሁ። ምክንያቱም አሁን እንደ ድሮ አይደለም። ምናምን ፂም ምናምን አውጥቻለሁ። ያኔ ስራ ፈልጊልኝ ስልሽ ነው የምታውቂኝ። አንተ ለተድቢር ነው የምትሰጣችሁ? ወይ ምን አለህ እኮ ታሜ፣ አንተ አልገባህም እንዴ? ልጅቷን እንድትሰራ ያደረግኩት እኔ ግን ማለት ነው በመልካም ነገር ነው የመከርኳት። ግን ወይና ያለው መሰለኝ አሁን ለቢሮ እንድታስረክብለው አለህ እኮ ታሜ። ለሰው ማካፈል ወዳለሁ። ከዚህ በኋላ ግን ተዋለሁ። እሱ አለበት። እኔ ማለት መጀመሪያ የተረዳሁት ቪዛ ምናምን እንደምታመጣችሁ ብቻ ነው። ግን አሁን ይሄ ወደ ተድቢር የምታስረክብ ከሆነ ኃላፊነት ልትወስድ አትችልም። ያ ልጆች ማለት በተድቢር ከገቡ አንተም ምንም ማለት አይመለከትህም። እነሱ ናቸው ነው የሚጨርሱት። ይበድሏት፣ ምን ቢያደርጓት፣ ምን ብትገር አንተ ምንም ተጠያቂ ማንም አይጠይቅህም። ስለዚህ አንተ ይህንን ስራ ባትገባበት ወላ አንተ ወላ ልጅቷ ይሻላል የተረዳሁት እንደ ፍሪ ቪዛ ልትሸጥላችሁ ማለት ፍሪ ዳይሬክት ወደ ካምፓኒ ግን ኖ ወደ ተድቢር እዚህ ጋር ማለት እዚህ ጋር አንተ ደላላ ነህ። ይሄ ስራ ማለት ህገወጥ ደላላ ነው የምትሰራው አንተ ማለት አምጥተህ የምታስረክብ ወደ ቢሮ ምናምን መትሰጥ
አንተ ኮሚሽንህን ከተቀበልክ በኋላ ማንም ወደ አንተ የሚመለስ የለም። ከራፍ የኔ ልጅ ናት ይባላል። እኔ ነኝ የምጨርስላት። ገባህ? መሀል ላይ ገብተህ አደረስክላችሁ። እነሱ ማለት ገደል ቢያስገባት አንተ ተጠያቂ አይደለም። አሁን ታሜ ምን መሰለህ፣ ጉሪ በጣም ጥሩ ልጅ ነው። በጣም ነው የምንወደው። አሁን እኔ ፐርሶናል እንደነገርኩት እሱም ቢሆን እኔ ማለት ያው ብዙ ልጆች ያለብር ራሱ ማለት ነበረ። አሁን ምን መሰለህ፣ እኔ በጣም ችግር የሆነብኝ ምን መሰለህ፣ እዚህ ጋር ሙሌ እኔ የማውቃቸው ሰዎች ጋር ስነጋገርም የማላውቃቸው ሰዎች ጋርም ስነጋገር አንድ አይነት ገባ። እኔ አሁን ጉሪን በጣም በብዙ በመልካምነት ነገር ሰፖርት ሲያደርግ በደንብ አውቀዋለሁ። ተረድተኸኝ? ስለዚህ በዛ መንገድ ስለማውቀው ብዬ ማለፍ አልቻልኩም። ግን አሁን ምን እንደሆነ ታውቃለህ፣ ጉሬ ማስተካከል አለበት፣ ማረም አለበት። በቃ እሷውን ቪዲዮ እሷውን ማለት ነው ቪዲዮን ታጥፋ እንደገና ደግሞ ልጅቷ ያኔ አንተ እሷን የማገዝ ፍላጎት ካለ እንድሰራ ከፈለገች ህጋዊ ተድቢር ሁና መስራት ትችላለች። እንደ ሀሳብ የሚሰማኝ እንደዛ መልካም ቀንስ ነገራት ደውልና ነገራት ቪዲዮ በቃ አሁን በእንደዚህ ነው የምንቀጥለው ማለት ነው። አንድ ሰው ሁኔታ ሲታይ እንመልሰዋለን። ትክክል ካልሆነ ከገባው ከሌላ ሰው ችግር ማለት እዚህ ጋር እኔ ማለት አልገባኝም። እኔ አማርኛ ያየው ልክ እኔ ማለት ቪዛ እኔ ራሱ በአንተ መንገድ ነበር ታም የተረዳሁት። ከዛ አሁን ሳሪ ስትመጣ ነው ሙሌ እዚህ ጋር ይኸውልህ፣ ልጅቷ አጋጣሚ እናንተን እያወራሁ ኩላሊት ጠጠር ተብላ በጣም እያለቀሰች ነበር። ገባ? ለዛ ነው። ከዛ ሳራ ሲሉ ዞር ስል ሁለቱም ጨርሰው ወርደዋል። እኔ ደግሞ ታውቃለህ መድም ይሁን ጓደኛም ይሁን ዋቴቨር ይሁን ታውቃለህ የበለሽ ነው አንቺ ከራሳችን ምን ጀምሩ ያስበቅ ሚስ አንደርስታንዲንግ አለ ነው የኔ ጥያቄ። ስለዚህ ልጅቷ ቪዲዮውን ታጥፋ፣ ነገ ከነገ ወዲያ እንደዚህ አይነት ስራ እንዳሰራ መስራት ከፈለገች እንትና ማነች ሃይሚ እንዳለችው ልጅቷ ወደ በጠራ ማለት አሁን ልጅቷ እያመጣች ማስረከብ ያ ማለት አሁን እሷ ታመጣለች፣ እኔ ተድቢር ከሆንኩ ለእኔ ታስረክበኛለች። ያ ማለት ደግሞ ኃላፊነቱን ሙሉ የሚወስደው ተድቢሩ እንጂ እሷ አይደለችም። ልጆቹ ስለዚህ ምንም እንትን የምትለው ነገር የላትም። ያ ደግሞ በህግ ያስጠይቃታል እንጂ በህግ እናሁን እያለን ያየነው እየሆነ ያለው ይሄ ነው። ሶስተኛ ሲጀመር ርዕሳችን ይሄ ህገ ወጥ ደላላ ማለት ነው። ይሄ ብሮከር የሆኑ ይሄ እነሱ ምንም ኃላፊነት አይደርስባቸው። ራስ ልክ እንዳስረከበ ኮሚሽን ከወሰደ በኋላ አይመለከተኝም፣ ሄድና ቢሮህን አነጋገር። ታዲያ ቢሮ ማን አንተ አይደለ? ያው ይሄ ማለት ስህተት ነው ጋይዝ። ብሮከር አሁን ደግሞ ከኢትዮጵያ በጣም ስለከበደ መምጣት ብሎ አይቻልም። በመንግስት ስለሆነ ያኔ ማህበራዊ ጉዳይ ያስጨርሳችሁ ጸድቆ ምናምን ነው የምትመጡት እና ስትመጡ ቴኬር አድርጉ። ዝም ብሎ እንጨርሳለን ተሎ እንጨርስላችኋለን ትሄዳላችሁ ምናምን ውሸት። ቢያንስ ከ20 ቀን እስከ 25 ቀን ባለው ይጨርሳል አንድ ሰው ለማምጣት። አሁን በጣም ህጉ ስለከበደ ሲቀጥል ታሜ አሁን እኛ እንደዚህ አሁን እንዳልኩት ሙሌም አንተም መሲም እኔም የሚባል አመጣለሁ ወንዶችን ምናምን ይሄ ቀደም ያልኳቸው ማሚ የሚባል እኔ አላውቅም። እኔ ከታሚ ፍሬንድ ነኝ ምናምን እያላችሁ እመኑኝ ምናምን እኔ አላውቅም ጋይዝ። ማሚ የሚባል ነገር አላውቅም። አመጣለሁ ምናምን እዛ ኤርፖርት ከፍዬ ነው ማሳለፋችሁ። ይሄ ውሸት ነው። ህጋዊ መንገድ አለ። አንተ ራስህ ማሰራውን ስራ እነሱ እንዴት ያምናሉ? አንተ ራስህ ማሰራው ስራ እኮ ነው። እንዴት ይቀበላሉ? ማንንም እኔ አላውቅም ጋይዝ። ማንንም ከኔ ፎቶ ስለተነሳ ማለት እዚህ ጋር ዩኒክ ጓደኛ ማለት እኔ አላውቃትም። ልወጣ ነው እና ታሜ ምን መሰለህ አሁን በቀጣይ እንዳተባለው ሙሌ አሁን አንድ ችግር ሲኖር እኔን ጠርቶ አንተን ጠርቶ መሲን ጠርቶ ሁሉን ጠርቶ እንደዚህ ስንተባበር በጣም ትልቅ ነገር እንፈጥራለን፣ ትልቅ ኦፕሽን እንፈጥራለን። ስለዚህ አሁንም ቅድም ያሳየው ልጅ አለች ለማሳለፍ በጣም ችግር ቢሆንም ተጨማሪ ብር ተከፍሎ አሳልፈናል። ይሄ አንደኛ ሀገራችን በሙስና እንዳለች ለማሳለፍ ብር እንደሚከፍሉ አሳይቻለሁ። ቮይሱን በደንብ ስማ። እኔ አንድ ቪዲዮ ላይ ትኩረት ሳረግ ታሜ ታውቃለህ አጠንጥኝ እንጂ ስንት ዓመት እኔ እንግዲህ እኔ እናንተ ስንተዋወቅ ያለበለዚያ ዝም ብዬ ሰውን አልተችም። የምሬን ነው የምልህ። የማልተችበት መጀመሪያ ለመሲ ነው የላኩላት ይዝ አሁን
ይችን ልጅ ደግሞ ድጋሚ የምንሄድባት ናት። ምክንያቱም ይኸውልህ ይችን ስማት የምትለው ቆይ ላሳይ የምትለው ስማት እዚህ ጋር ታሜ ልኬልሃለሁ ለአንተ ላይክ የእሷ ደግሞ ነገር ላሳይ ለአንተ አይደለም ቆይ ላቱ ታሜ ሳርዬ በነገራችን ላይ አሁን እየወጡ ያሉት በሶማሌና በእንትን እንደሆነ ታውቂያለሽ አይደል? እሱ እኮ ተዘጋ በጅጅጋ ትክክለኛ መረጃ አይደለም። በሱ በኩል አዲስ አበባ ትራንዚት ማድረግ ጀምሯል። አዲስ አበባ ትራንዚት ሲያደርግ